መጽሐፈ መቃብያን ካልዕ ምዕራፍ 17 የስንዴ ቅንጣት ካልፈረሰች አትበቅልም አታፈራም። የስንዴ ቅንጣት ብትፈርስ ግን ወደ ምድር ስር ትሰዳለች፣ ቅጠል ታወጣለች፣ ዝርዝር ይሆናል፣ ያፈራል። አንዲቱ የስንዴ ቅንጣት ብዙ ቅንጣት እንድትሆን እናንተ ታውቃላችሁ። እንደዚሁም ሁሉ ይህች ቅንጣት ከውሃና ከነፋስም ከመሬትም ጠል ተነስታ ትበቅላለች። ስንዴ ያለ ፀሐይ ፍሬ ማፍራት አይችልምና፣ ፀሐይ ግን ስለ እሳት ፈንታ ነው፣ ነፋስም ስለ ነፍስ ፋንታ ነው። ያለ ነፋስ ስንዴ ማፍራት አይችልም። ውሃውም ምድርን ያጠጣታል፣ ያጠግባታል። አመድ የምትሆን መሬትም ውሃን ከጠጣች በኋላ ስርን ታስገኛለች፣ ጫፏም ወደ ላይ ከፍ ከፍ ይላል። እግዚአብሔር የባረካትን እህል ታፈራለች። የስንዴ ቅንጣት ግን እግዚአብሔር የፈጠራት ነባቢት ነፍስ ያደረችበት የአዳም አምሳል ነው። የወይን እንጨትም እንደዚሁ ውሃን ይጠጣል፣ ስርም ይሰዳል። የቀጠነ ስር ወገንም ውሃን ያወጣል። ከእግዚአብሔር የተገኘ የይቅርታ ጠል ረጃጅም የሆኑ የአረጎችን ጫፎች ያጠጣቸዋልና፣ ውሃይቱንም ወደ ቅጠሉ ጫፎች ወደ ላይ ያወጣታል። በፀሐይ ሙቀት ይዘረዝራል፣ በእግዚአብሔርም ፈቃድ ፍሬ ያፈራል። ልቦናን ደስ የሚያሰኝ በጎ ማዕዛን ይሆናል። በበሉትም ጊዜ እንደማያስጠማ ውሃና እንደማያስርብ እህል ያጠግባል። በጠመቁም ጊዜ የዘላላው ደም ይሆናል። ወይን የሰውን ልቦናን ደስ ያሰኛል ብሎ በመዝሙር እንደተነገረ፣ በጠጡትም ጊዜ የሰው ልብ ደስ ያሰኛል። ፈታ ፈታ ያለ ሰውም አፉን ከፍቶ በጠጣ ጊዜ ይሰክራል፣ ይጠጣል፣ በሳምባውም ይሞላል፣ ደሙም ወደ ልቡ ይፈሳል። የወይን ስካር ፈጽሞ ያስታልና አእምሮውንም ያሳጠዋልና፣ ጉድጓዱንም ገደሉንም እንደ ሰፊ ሜዳ ያደርገዋል። በእግሩና በእጁ ያለ እንቅፋትና እሾህም አያውቅም። የሞቱ ሰዎች መነሳትን በሚያምኑና ፈቃዱን በሚያደርጉ ሰዎች ስሙ ይመሰገን ዘንድ እግዚአብሔር በፍሬዋና በወይን እንጨት እንዲህ አደረገ። የሞቱ ሰዎች መነሳትን የሚያምኑ ሰዎችን በመንግስተ ሰማያት ደስ ያሰኛቸዋል።